እጅግ አሳዛኝ ነው። የታዋቂው ድምፃዊ አንዷለም ጎሳ እጮኛ በድንገት ሕይወቷ ማለፉ ተሰማ። የተወዳጁ ድምፃዊ አንዷለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ሕይወቷ ያለፈው ከፎቅ ላይ ወድቃ ነው ተብሏል። ድምፃዊው አሁን ላይ በፖሊስ ቁጥጥር ስር የዋለ ሲሆን የሟች አስክሬን በዳግማዊ ሚኒሊክ ሆስፒታል ለምርመራ ተልኳል ተብሏል። በአንድ ጥላ ስር አብረው መኖር የጀመሩት ታዋቂው ድምፃዊ አንዷለም ጎሳና ሞዴል ቀነኒ አዱኛ በቅርቡ ሊጋቡ አቅደው እንደነበርም ተሰምቷል። ባሌ ተወልዶ አሰላ ያደገው ድምፃዊ አንዷለም ጎሳ ለዓመታት በሙዚቃ ውስጥ እጅግ ሲለፋና ሲጥር የነበረ ወጣት ድምፃዊ ሲሆን በሰራቸው እጅግ ተወዳጅ የሆኑ ስራዎቹ አድናቆትን አትርፏል። በተለይ ደግሞ ደርቤ ላላና ቢልሌ የተሰኙ ነጠላ ዜማዎቹ እጅግ ከሰው ጋር ያስተዋወቀውና በመላው ኢትዮጵያ ከፍተኛ ተቀባይነትን እንዲያገኝ ያደረጉት ስራዎቹ ናቸው። ደርቤ ላላ በአምስተኛው የኦዳ ሽልማት በምርጥ ነጠላ ዜማ የተሸለመ ስራው ነው። በዚሁ ዓመት በወርሃ መስከረም ላይ ነበር አያንቱ የተሰኘ አዲስ የሙሉ ጊዜ ስራውንም እየለቀቀው። በውስጡ 16 ዘፈኖችን ያካተተው አያንቱ የተሰኘው የመጀመሪያው የአንዷለም ጎሳ የሙሉ ጊዜ አልበም የሀገራችን የተለያዩ የሙዚቃ ስልቶችን ተጠቅሞ የሰራቸው ናቸው። በዚህም የሙዚቃ ስራው እጅግ ተወዳጅነትንና ተቀባይነትን ያገኘበት ነበር። ደርቤ ላላ ከንፈርፈኑም ፉርማቱ በራቀ በሪራሳ ደርቤ ኡላን ሸምባናዳ የሰራን በኤንሲ በርባዳ። ድምፃዊ አንዷለም ጎሳ በሙዚቃ ኢንዱስትሪ ውስጥ ከ10 ዓመታት በላይ የቆየ ሲሆን አልበም ለመስራት ካቀደበት ጊዜ በኋላ 6 ዓመታትን ያህል እንደፈጀበት ተናግሮ ነበረ። በተለያየ ጊዜ በሚሰራቸው ስራዎቹ ተወዳጅነትን ያተረፈው አንዷለም ጎሳ ሕይወት ለመመስረት ትዳር ለመያዝ ከሞዴል ቀነኒ አዱኛ ጋር ይፋ አድርጎ ነበር። የፍቅር አጋሪ ነች በሚል አብረው የተነሷቸው ፎቶዎችና አብሮነታቸውን ፍቅራቸውን የሚያሳዩ የተለያዩ ሁነቶች ላይ የተገኙበት ፎቶዎች በማህበራዊ ሚዲያ ሲዘዋወሩ እንደነበር ይታወቃል። ከቅርብ ወዳጆቹ እንደተገኘው መረጃ ደግሞ ፍቅራቸውን በትዳር ለማጽናት በቅርቡ ጋብቻቸውን ሊፈጽሙ እየተሰናዱ ነበር ተብሏል። በምን ሁኔታ እንዴት ባለ መልኩ ይህቺ እጅግ የምታሳሳና የምታምር ወጣት ከፎቅ ላይ ወድቃ ሕይወቷ አለፈ የሚለው ብዙዎችን እያጠያየቀ ነው። ፖሊስ አሟሟቷን በተመለከተ ምርመራ መጀመሩ ተሰምቷል። ለወጣት ቀነኒ አዱኛ ቤተሰቦች፣ ወዳጆች እንዲሁም ለድምፃዊ አንዷለም ጎሳ መጽናናትን እንመኛለን። ነፍስ ይማር።